በስተመጨረሻም የሄርሜላ ጥያቄዋ ህልሟ እውን ሆኗል ማለት ነው። እንግዲህ እንደሚታወቀው ወደ አብርሽ ቻናል ስትመጣ ቀስ ብላ ተለሳልሳ ነበር የገባችው። ከዛ በኋላ ግን ያው የተፈጠረውን ነገር ታውቃላችሁ። አብርሽ እንድታቅፈው፣ እንድትስመው፣ እንድታሻሸው ፈቀደላት። እሷም እስከ ጥግ ድረስ ቀረበችው፣ ወደደችው፣ አፈቀረችው። ማፍቀር ደግሞ ኃጢአት አይደለም። በዚህ ሰዓት ደግሞ አብርሽ ባለትዳር አይደለም። ለስሙ አዎ ባለትዳር ነው። ነገር ግን ከሩታ ጋር ከተለያየ ከአብረው ካልሆኑ ወይም ደግሞ ከተራራቁ ረዘም ያለ ጊዜ ሆኖታል። ስለዚህ አብርሽ በዚህ ወጣትነት እድሜው በዚህ እድሜው በትዳር መታሰር የለበትም። ወይም ደግሞ አልፈልግም እየተባለ ሩታ ጋር እየሄደ 10,000 ጊዜ መመላለስ አይጠበቅበትም እና በቃ አሁን ወደሚመጣለት ወደ ጥሩ ፍቅር መሄድ አለበት ማለት ነው። ሄርሜላ እንደሚታወቀው እንግዲህ ወደ ዩቲዩብ ቻናል ከመጣች በኋላ በጣም በብዙ ጊዜያትን ባይባልም ብቻ የተወሰነ ጊዜያትን ቆይታለች ሚዲያ ላይ። የራሷ ቻናል ተከፍቶም እንግዲህ የሆነ ያልሆነው ነገርም ሲፖሰት ከርሟል ቆይቷል። በስተመጨረሻም እንግዲህ 50,000 ተከታይ አፍርታለች። ይሄ እንዴት ሊሆን ቻለ? ምን ሰርታ ነው? ምን አድርጋ ነው የሚለው ነገር ጥያቄ ምልክት ነው። ለማንኛውም እሱንም የማስረዳችሁ ይሆናል። ከዛ በመቀጠል ደግሞ እንግዲህ ጓደኞቹ በጣም ሩታን የሚቀርቧት ሩታን እንወዳታለን የሚሉ በእጇ የበሉ በእጇ የጠጡ እንደምታያቸው ሰው መሳይ ሾካኮች ሾከክ ብለው እንግዲህ አሉ። ይህም ፕሮግራም አዘጋጅተው በዛውም እንግዲህ ለአብርሽ የፍቅር ጥያቄ እንድታቀርብለት አድርገዋል ማለት ነው። አብርሽ ምን አይነት ምላሽ ሰጣት? ሄርሜላስ ከዚህ በኋላ በምን አይነት መንገድ ነው ከአብርሽ ጋር ልትቀጥል የምትችለው? የሩታስ ህይወት ምን ሊሆን ይችላል የሚለውን ነገር በደንብ ሀሳብ እንሰጥበታለን። ማታ አጋጣሚ ነው ቪዲዮ ለመስራት አልተመቸኝም ነበረ። በቅድሚያ እንዴት ናችሁ የተወደዳችሁ የቻናሌ ቤተሰቦች? በያላችሁበት ሰላምና ፍቅር እመኝላችኋለሁ። እንግዲህ ኢትዮጵያ ውስጥ በተለይ ደግሞ በአብርሽ በሩታ በሄርሜላ ቻናል የሚለቀቁ ነገሮች በፊት ዳኒና ጽጌም ነበሩበት። እግዚአብሔር ይመስገን ወጥተዋል ከዛ ውስጥ አሁን ላይ ያው እና አብርሽ ህይወት ውስጥ ባይኖሩ ማለት ነው። እና በጣም አስቸጋሪ ነገር ነው እያየን የምንገኘው። ባህላችን፣ ሃይማኖታችን፣ ኑሯችን፣ ኢትዮጵያዊነታችን የማይፈቅድ ብዙ ነገራቶችን እያደረጉ እያየን እንገኛለን ማለት ነው። እና ከነዛም ውስጥ እንግዲህ አንደኛው አንድ ባለትዳር ወንድ ሚስቱ ቤት ቁጭ ብላ ለዛውም ነፍሰ ጥሩ ሴት ሆና ለዛውም ወልዳ ራስ ሆና ሌላ ሴት ጋር ሲተቃቀፍ ሲተሻሽ ማየት ነው። ሁለተኛ ነገር ደግሞ አንድ ሴት ባለትዳር አንድ ወንድ ልጅን ባለትዳር እንደሆነ ለዛውም ልጅም ወልዶ እንዳለ ያቺ ሴት ደግሞ እሱ በመሄዱ እሱ ትዳሩን ሊያፈርስ በመሆኑ እሱ ልጁን ባለመንከባከቡ እሱ ለሷ ጊዜና ቦታ ባለመስጠቱ እያዘነች እያየች እየከፋት እያየች የሰው ትዳር ወይ ደግሞ የሰው ኑሮ የሰው ቤት ለማፍረስ ቆርጣ ተነስታ እንግዲህ ፍቅር ብትጫወተው ሄርሜላ ነች ማለት ነው። ይሄ አስተማሪነቱ ምንድን ነው ሲባል ምንም አስተማሪነት ነገር የለውም። በእርግጥ አብርሽን የማደንቅበት ብዙ ነገራቶች አሉ። እሱንም የምነግራችሁ ይሆናል። ሌላኛው ደግሞ ስለ ሩታም ብዙ ማውራት የምፈልገው ነገር አለ። አሁን ግን ስለ ሄርሜላ ልጨርስ። እንግዲህ ሄርሜላ አይፈረድባትም ባጭሩ ማለት ነው። ባለጌ ናት። አዎ ባለጌ ሴት ናት። ግን ደግሞ እኔ በእሱ አልፈርድም። ምክንያቱም አንድ ወንድ ልጅ በግ አይደለም አይደለ እንዲ አብርሽ፣ ወይም ከብት አይደለም፣ ወይ ደግሞ ፍየል አይደለም፣ ወይ አህያም አይደለም፣ ሰው ነው። ሰው የተባለው ደግሞ የሆነው ደግሞ በቃ ባስተሳሰቡ ልዩ ያደርገዋል። በቃ ከእንስሳ የሚለይበት ባስተሳሰቡ ነው። የእውነቴን ለመናገር ማለት ነው። እና መጣ አንድ ሴት ባለትዳር እንደሆነ እያወቀ ስትታሻሸው፣ ስታቅፈው፣ ስትስመው ዝም ብሎ የሚታቀፍ የሚሳም ከሆነ የዚች ልጅ ጥፋቱ አልታየኝም። የእውነት ለመናገር ማለት ነው። ምንም ጥፋት የለባትም። በቃ ይሄንን ነገር ነው ምለው። እሱ ሚስት እንዳለው ቢያቅ ለሴት ልጅ ትርጉሙ የሆነ የሴት ልጅ ዋጋዋ ቢገባው ኖሮ አንዴ እዛ አንዴ እዚያ አይረግጥም ነበር። ሁለት እግር አለኝ ብሎ ሁለት ሴት ላይ ለመውጣት አይጥርም ነበረ። እና ክፉ ልብ እንደሌለው አውቃለሁ። አብርሽን 100% መጥፎ የሚባል ለሰው ክፋት ተንኮል እንደሌለበት 100% መፈረም እችላለሁ በ10 ጣቴ ማለት ነው። ግን ክፋት የሆነው በየዋህነት የሚያደርጋቸው ነገሮች እሱንም አጠገቡ ያሉትን ሰዎችም እሱም ብለው የሚመጡት ሰዎችም ገደል እየገቡ ነው። አሁን ላይ የሩታና የአብርሽ ትዳር ሊፈርስ ቀርቧል። ሩታ ተጎድታለች፣ አብርሽም እየተጎዳ ነው ያለው በማል ቤት። ሄርሜላም የማይሆን ህይወት ውስጥ ነው የገባች። ከመጀመሪያው እኔ ባለትዳር ነኝ ታውቂያለሽ፣ ስለዚህ እባክሽን ርቀታችን እንጠብቅ፣ የምንገናኝበት ቀን
ማለት አይገናኙ ጓደኛ የሆኑ አይደለም። ሲጀመር ሚስት ካለው አንድ ወንድ ልጅ ለምን ሴት ጓደኛ አስፈለገው? ምን ታደርግለታለች? ምን ልትጨምርለት ነው? እንደዚህ አይነት ብጥብጥ ከማምጣት ውጪ ማለት ነውና ይሄን ነገር ነው እያየን የምንገኘው። እና ሄርሜላ እንግዲህ እየሄደች ይሄ ልጅ አላስቆማትም። በቃ ሄደች፣ ቀጠለችበት። ነገ ታያላችሁ። ተንበርክካ ቀለበት ካላረገችለት ምን አለች ትሉኛላችሁ? ፈቅዶላታል። በቃ ረዥም ርቀት እንድትሄድ፣ ረዥም ጉዞ እንድታስብ፣ ረዥም መንገድ እንድትሄድ አድርጓታል። እሱ ነው የሳባት። በዚች ልጅ አይፈረድም። ግን እች ልጅ የእውነት ፍቅር ይዟት ነው ወይ ከአብርሽ የሚለው ጥያቄ ውሸት። ሲጀመር እልህ ይዟት ከሩታ ጋር ያለውን ነገር ለመፎካከር በቃ ሩታ ማንም የሚደርስባት ሰው አልነበረም። ከዚህ በፊት ታስታውሳላችሁ አይደል? በቁንጅናዋም ዩቲዩቡን ቀጥ ለጥ አድርጋ አብርሽን ራሱ ፌመስ ያደረገችው ሩታ አይደለች እንዴ? ሩታን የማይወዳት ሰው አልነበረም። በእርግጥ አሁን ብዙ ጠላቶችን አፍርታለች። በማወቅም ባለማወቅም በራሷ ጥፋት ባልሆነ ነገርም ብዙ ጠላቶች፣ መጥፎዋን የሚመኙ ብዙ ሰዎች አሉ። በፊት ግን በጣም በቃ አላደል ተወዳጅ ነበረች። ያንን ነገር በቃ ማፍረስ ፈለገች ሄርሜላ። በቃ ከሰዎች ውጭ እንድትሆን፣ በጣም የሚወዷት ሰዎች እንዲርቋት፣ ሌላ አስተሳሰብ፣ ሌላ አመለካከት እንዲኖራቸው አድርጋለች። ያም ትክክል ነው። አዎ አብርሽን የሚያግዙ የሚደግፉ ሰዎች አሉ። ትዳር ምን ያደርግልሃል? ወደ ኑሮ በቃ አላደል ደስ ወደሚል ህይወት ሂድ፣ ምርጫን አንተ ምረጥ፣ ማንም ሰው ሊያስገድድ አይገባም እያሉ እንግዲህ አብርሽንም እያበረታቱት ይገኛሉ ማለት ነው። ሌላኛው ደግሞ ሄርሜላንም እንግዲህ 50,000 ኬ ተከታይ አፍርታለች። በሚገርም ሁኔታ 50,000 ኬው ሰው ማለት አይዞሽ በርቺ፣ ገደል ውስጥ ስትገባ እንደምታዩት አለንልሽ እያልናት እኛንን ገደል ውስጥ የከተትናት እውነት ለመናገር ማለት ነው። ይዛ የመጣችው ሀሳብ ጥሩ እንዳልሆነ ነግረናት ወደ ራሷ እንድትመለስ፣ የራሷን ኑሮ እንድትኖር፣ የሰው ትዳር እንዳትበጠብጥ ብንነግራት ኖሮ ይህኔ እንደዚህ ወጥ ባረገጠች ነበር። እና በስተመጨረሻም እንግዲህ እንደምታዩት ዝሙትን እያስፋፋች አንድ ባለትዳር ወንድ በቃ ሚስቱ ብትወልድም ባትወልድም አራስ ባትሆን በቃ ጥሏት መጦ ከኔ ጋር ይሁን አይነት ነገር ነው እያስተላለፈች የምትገኘው። እና እኔ የገረመኝ ነገር ደግሞ በአብርሽና በሩታ ዙሪያ ያሉ በጎች ናቸው እንደምታያቸው ማለት ነው። በቃ ይሄንን የፍቅር ጥያቄ የእውነት ሰው ቢሆኑ ኑሮ ማለት ነው የእውነት ለመናገር ቦታና ጊዜ አመቻችተው እንዲያደርጊ እንደዛ እንደዚህ በይ የምትናገሩ ንግግር ሳይቀር ከማስተማር ከመናገር ጓደኛቸው ነው አይደለ? ሄርሜላም ጓደኛቸው ናቸው። ኦፍኮርስ ችግር የለውም። ለሆነ ጊዜ ተዋውቀዋል፣ ተግባብተዋል። ኢትስ ኦኬ ኖርማል ነው። ሩታ በጣም 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 ከነሱ ጋር ጥሩ ጊዜን አሳልፋለች። በጣም በሚገርም ሁኔታ ደግሞ በእጃ አብልታቸው አጠጥታቸው የእውነት ለመናገር ማለት ነው የነበሩ ልጆች ናቸውና እነዚህ ልጆች ዝሙትን ከሚደግፉ ዝሙትን ከሚያበረታቱ ባለትዳር ወንድን ከሚስት ተለይተ ሌላን ሴት አፍቅር፣ ከሌላ ሴት ጋር ሁን፣ ደስታን ጊዜያዊ ደስታን ፈልግ፣ ምረጥ ከሚሉ የእውነት ለመናገር አንደኛ ዝምታ ወርቅ ነው። ዝም ቢሉ የተሻለ ነገር ነበረ። ዝም ማለት ካልቻሉ ደግሞ ሄርሜላን ማፍቀር ኃጢአት አይደለም። ማፍቀርም መፈቀርም ጸጋ ነው፣ ጥሩ ነገር ነው። ፍቅር ስለያዘሽ ግን ደግሞ ትክክል አይደለም፣ ኃጢአት ነው። በቃ ያለ ቦታው፣ ያለ ጊዜው፣ ያለ ወቅቱ የሰው የኔ ይሁን ማለት ወይ ደግሞ አፍቅሬዋለሁ ማለት ኃጢአት ስለሆነ ማቆም አለብሽ። በቃ ከሱ ራቂ፣ የራሽን መንገድ ፈልጊኛ፣ እንደ ጓደኛ አለንልሽ ከጎንሽ ብለው እሷን ወደ ራሷ እንድትመለስ ቆም ብላ እንድታስብ ማድረግ ሲችሉ ሁሉም ደግፈዋት አበረታተዋት። እንግዲህ እንደምታዩት ለአብርሽ የፍቅር ጥያቄዋን አቅርባለታለች። በቃ ያለሱ መኖር መተንፈስ እንደማትችል አድርጋ ነበር ስትናገር የነበረው። ሌላውን አንድ እውነት ልንገራችሁ። ሲጀመር ይህ ፕሮግራም 50,000 ኬ መግባትሽ ጥሩ ነው፣ እንኳን ደስ ያለሽ። ጥሩ ነገር ብትሰሪም ከዚህ በላይ ተከታይ ልታገኝ ትችይ ነበረ። ግን ደግሞ ይዘሽ የመጣሽው ነገር ደስ አይልም እና ተመካክረው ነው የመጡት። ኦልሬዲ ይህንን ፕሮግራም ተመካክረው ነው ያዘጋጁት። እያቸው አለባበሳቸው ራሱ ምን ልልበስ፣ አንቺ እንዲህ ልበስ፣ አንተ እንደዚህ ተባብለው ተመካክረው ሄርሜላ አብርሽም ሳይቀር የመጡ የተጓዙ ልጆች ናቸው አንድ ፕሮግራም ላይ ማለት። ሌላኛው ደግሞ አብርሽ የፍቅር ጥያቄዋን ልታቀርብለት ስትል በጣም በጉጉት እየጠበቃት ነበረ። በነገራችን ላይ ከአንደበቷ ከቃሏ እስኪወጣ ድረስ ማለት ነው። ግን ይሄን ነገር እንደማያውቅ አድርጎ ነው አክት ሲያደርግ የነበረው። ግን ደግሞ ሄርሜላ እኮ ከዚህ በፊት ተናግራለች አይደል እንዴ? እንደዚህ እንደምትወደው እንዳፈቀረችው ቪዲዮ ተሰርቷል። በደንብ ያያል አብርሽም ሩታም በደንብ ይህንን ቪዲዮ ታያለች ያያሉ። እና የሆነ ፕሮግራም እናዘጋጅልሽ እና ከዛ የፍቅር ጥያቄሽን ማቅረብ ትችያለሽ ብሎ እና አቤላ
አንተን ብሎ ረድተዋት ምናምን የወኔ የሰጧት በቃ የልብ ልብ ተሰምቷት ሄደች። እንዳለችውም አደረጉላት። ይኸው ነገረችው ማለት ነውና በጣም ይገርማል። ምን አይነት ምላሽ ይሰጣታል የሚለውን ነገር እንግዲህ አብረን የምናየው ይሆናል። እኔም በጣም በጉጉት የምጠብቀው ቪዲዮ ነው የሚሆነውና ሌላኛው ደግሞ ሩታ ነች። ሩታ ላይ ቅሬታ አለብኝ ነገር ምንድነው? እች ልጅ ከቤተሰቦቿ ርቃ ከአገሯ ከአካባቢዋ ከሁሉ ነገር ርቃ ለፍቅር ስትል ብዙ ዋጋ ከፍላ ብዙ አልቅሳ ብዙ አንብታን የመጣች አይደል? እቺ ሴት እንዲህ ብላ ያገኘችው ፍቅር ከሆነ እንዲህ መከራ የታመጣችው ትዳር ኑሮ ከሆነ እንዴት ነው ለአንድ ሴት ልጅ አሳልፋለች? ብልጥ ሆና ለምንድን ነው ትዳሯን የማትሰበስበው ነው? ወይንስ እሷም እንደ አብርሽ ይህን ትዳር ይህንን ኑሮ ይህንን ፍቅር አትፈልገውም? በጣም የገረመኝ ነገር ማለት ነው ቲክቶክ ላይ ወጣ የእሱን ፎቶ ለጥፋ ከእሱ ጋር ነው እየተናቆረች የምትውለው። ለሄርሜላ ነው መልስ ስትሰጥ የምትውለው። ግን ብልጥ ማትሆን ከራሷ ጋር ማትሆን ለራሷ ማታስብ ለትዳሯ ለኑሮዋ አብርሽን እንደምንም ብላ ስባ ወደ እሷ እንዲመጣ ማታደርግ ለምንድን ነው በዚህ ልክ ድንዝዝ ብላ የሆነ አላ አይደለም የሆነት ሩታ ማለት ነው ትዳር ወይ ከተውሹ ደግሞ ከነጭራሹ ከህይወትሽ አስወጥተሽ ሰላም አግኝተሽ ኑሪ። ካልሆነ ግን እሱ በሚሰራቸው ቪዲዮዎች እሱ በለቀቃቸው ፎቶዎች እየለጠፍሽ ሌላ ታሪክ ውስጥ ከምትገቢ ጨጓራሽ ከሚላጥ ለልጅሽ መኖር አለብሽ። አሁን ላይ እኮ ሌላ ፍጥረት መጥቷል፣ ሌላ ሰው መጥቷል እና ለሱ ነው ማሰብ መጨነቅ ያለብሽ እና አራስ ቤትሽ ገና ቤት ራሱ መውጣት የማትችይበት። በእርግጥ ጥሩ ነው እንደዚህ ራሽን ጠብቀሽ ሪላክስ እያደረግሽ። አንዳንድ ሴቶች ከወለዱ በኋላ ራሳቸውን ጥለው በጣም የሚያስጠላ ነገር ውስጥ ይገባሉ፣ ይታወቃል ምናምን ነገር። ግን አንቺ ለምን ጠንካራ አትሆኝም? ለምን በራስሽ አትቆሚም? ለምን ከአብርሽ ጋር ልትጋቢያለሽ? ነገ የሰው ቢሆን አይቆጭሽም ወይ? ልጅሽን ያለ አባት ማሳደግ አይከፋሽም ወይ? አይደብርሽም ወይ? ይሄ ሁሉ የለፋሽበት ይሄ ሁሉ ወራት የለፋሽበትን ፍቅር በአንድ የገደል መክተት አለብሽ ወይ? በእርግጥ አብርሽ ጥፋት የለበትም እያልኩኝ አይደለም። ጥፋት ቢኖርበትም ሴት ልጅ ነሽ። እግዚአብሔርን በብልጠት ይሄ ልጅ ለምን ወደ ህይወትሽ አታመጪውም? ለምንስ በቃ ሄርሜላን ከህይወትሽ አታስወጫትም? አንቺም እሱም ስለፈቀዳችሁላት ነው በዚህ ልክ እንደዚህ ልትስፋፋ ልትንሰራራ የቻለችው እና በቃ ወደ ራሷ ትመለስ። አይዞሽ በርች ጀግና የምትሏት ሰዎች እንደው መድኃኔዓለም በእናንተ ያደርግባችሁ እግዚአብሔርን። አብዛኞቻችሁ ሴቶች ናችሁ። ሄርሜላ አይዞሽ በርቺ ከአብርሽ ጋር ሁኝ የምትሉ ሰዎች እናንተም ነገ ከምትወዱት ባላችሁ መርገም አልፈልግም፣ ግን አስተሳሰባችሁ ጭፍን ያለ ስለሆነ እስኪ እንድትነቁ ልንገራችሁ። የእውነት ለመናገር ማለት ነው በቃ የእውነት እንደዚህ አይነት ነገር ያጋጥማችሁ ከዛ ምን አይነት ስሜት እንደሚሰማችሁ ታውቃላችሁ። ከዚህ በላይ ምንም ሀሳብ ማስተያየት መስጠትም አልችልም። ስለነበረን ቆይታ አመሰግናለሁ። በማታው ቪዲዮ ደግሞ ተመልሰን የምንገናኝ የሆነ እስከዛ ሰላም ቆዩልኝ።